አሰላሙ አለይኩም ወራህመቱላህ ወበረካቱ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴት ነው ስራ? አሪፍ? እኔ ጋር ሁሉ ነገር ሰላም ነው አልሐምዱሊላህ። ደህና ናችሁ ወይ አላችሁልኝ? አልሐምዱሊላህ እኔ ደህና ነኝ። ዛሬ በሱሙያና በሰኢድ ጉዳይ ነው የመጣሁት እና ባለፈውም የሆነ አንድ ቪዲዮ ሰርቼ ነበር በእነሱ ማለት ነው። እና ብቻ የእነሱ ጉዳይ እውነቴ ነው በጣም የሆነ ውስብስብ ያለ ነገር ነው። እኔ ሱመያ በጣም ታሳዝነኛለች ወላሂ ማለት ከመጠን በላይ ነው የምታሳዝነኝ። ለምን ሲቀጥል ደግሞ ያው ቤተሰቦቿም በአንድ አይነት ሃይማኖት ውስጥ አይደለም ያሉት። እሷ ሰልማን ነው ከቤተሰብ ያለውም እንትን ጥሩ አይደለም። ከባለቤቷም በኩል እንደዚህ ሲሆን በጣም ታሳዝናለች ማለት ነው። እና ብቻ ምን ለማለት እንደፈለግኩኝ ማለት በቃ እሷ በጣም የምትደነቅና እኔ ለሴቶች ሁላ ተምሳሌ ምትሆን ሴት ናት ብዬ እንደ ትልቅ እስካሁን ከምከታተላቸው ሴቶች አክተሮች የሚሆኑ ምንም ይሆን በቃ ሰው ያላወቃት በጣም ጀግና ሴት ናት ማለት ነው። እና በቃ ማለት በቃ እንዴት ራሷ መቆም እንደምትችል እንዴት መኖር እንደምትችል ወንድ ልጅ እንዴት በእግሯ ስር እንዴት እንዳረገችው ከሷ በጣም ብዙ ነገር እንማራለን ብዬ ተስፋ አደርጋለሁ። ለምን ለምን እሱ ሁለት ሴት አገባ ምናምን የሚለው ነገር አይደለም። በእርግጥ አንድ ወንድ ልጅ በሱና በሸሪዓ መሰረት ሶስትም አራትም ማግባት ይችላል አቅም ካለው ማለት ነው። እና እሱም ያናደው አንደኛ እሷ የዋሻት ነገር ሲቀጥል ደግሞ እሱ የሆነ አለ አይደለም እሷን ማግባት ያለበትን ሴት ዲኑ ራሱ ምን አይነት ሴት ነው አግባ ብሎ የሚያዘውን በዲኑ መሰረት አይደለም የሄደው ያለው ማለት ነው። እና ሲቀጥል ደግሞ በሚዲያ ላይ ከፍ ዝቅ እያደረገቻት ሲቀጥል ደግሞ እውነት እንዳለችውም አላህ መጥፎ ነገር ያምጣ እንጂ እቺ ሴትዮ አሁን እቺ ሱሙያ አንድ ነገር ብትሆን ለልጆቹ ምንም 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 ሳታረግ ሀያት ሀዩ ነው ማነው ስሟ እንደምትገላቸው ነው እርግጠኛ የሆነ ታሳውቃለች። የፊቷ አኳኋሏ የሆነ እንትኗ ነገር ምናምን የሆነ ምንም አይነት ነገር እምነት ማጥሉባት እዚህ ጋር ልጅ አስቀምጣችሁ ሽንት ቤት ገብታችሁ እስከምትመጡ ድረስ ምንም አይነት አማና ማታስቀምጡባት አይነት ልጅ ነች ማለት ነው። እና እኔ እንጃ አላህ ይርዳሽ ነው የምለው። ሲቀጥል ደግሞ እሱ በእርግጥ ብለዋል በዛን ሰዓት ነገራቶች ብታበርጂ ሱመያ አሪፍ ነው። የሰው ልጅ ይሳሳታል እና አንደኛ አንቺም የተበዘበዝሽ ነው ከሱ እሱ እየሸሸሽ እሱም ደግሞ የተበዘበዘ ነው። አንዴ ልጆች ወልዳችኋል። የሁለት ልጆች ነው የሶስት ልጆች አባት ናቸው። እሱን እርግጠኛ አይደለሁኝም። ሁለት ልጆች መሰለኝ። እና ለልጆቻችሁ ስትሉ ብራችሁ አትበታትኑ። ሲቀጥል ደግሞ አንቺ የሰኢድን ፍላጎት ካለሽ ከሰኢድ ጋር ለወደፊት ህይወቴን አብሬ እኖራለሁ ምናምን ብለሽ የምታስቢ ከሆነ እኔ እንደ ራሴ አስተሳሰብ ቶሎ ታሪቂው ነው የምለው ብሩ ሳይበዘበዝ። ሲቀጥል ደግሞ እቺም ልጅ ደግሞ ሁሌ በዚህ ብር አምጣ በዛ ብር አምጣ ስትለው ባዶ እያደረገችው ነው። አንቺ ከሱ እስካሁን ጊዜ ድረስ ለልጆቼ ምን አስቀመጠ፣ ለልጆቼ ምን አለው፣ ይሄ ብር የተባከነ ነው ብለሽ ማታስተውይ ነገር ምንድን ነው? ዝም ብለሽ ከዚህም እዛም እሱን የሸሸሽ እንትን ትያለሽ። አንቺ እኮ የልጆቹ እኮ ሀቅ አላቸው በአባታቸው እኩል እኩል የመካፈል መብት አላቸው። ለምን አባታቸው ባለሀብት ነው ያለው ነው ስላለው ነው እዚህም እዛም እንትን የሚለው ብሩ ከሚበትን ለምንድን ነው የልጆቹን ሀቃቸውን የልጆቹን እንትን ማትላቸው? አንቺ አባታቸው ካልፈለግሽ ራሱ ለልጆቹ መብታቸውን ማስከበር አለብሽ። የምትሸሹ ነገር እኮ ጥሩ አይደለም። እስከ መቼ ድረስ አሁን ለምሳሌ ሰው እስከ መቼ ድረስ እንደሚኖር አይታወቅም። አንቺን ብትሆኝ እኮ ሁሌ እኖራለሁ ማለት የለብሽም። ለልጆች ምን አስቀራለሁ የሚለው ነገር ማሰብ አለብሽ። ስለዚህ
እኔ ወላሂ ነው አሁን ከዚህ ሸሸሁ ሲባል ከዚህ እንደዚህ ለእሷ ለሀያት ይሄም ያክል ሰጠኋ ሲል ምን ሲል ማለት ለሀዩ ይሄም ያክል ሰጠኋ ምናምን ሲል ማለት እኔ ሱሙያ ምን ሆና ነው ይህ ሁላ ብሩ ሲበትን ቁጭ ብላ የምጠብቀው? ካልፈለገችው በህጋዊ መሰረት ልጆቹን የአባታቸው መብት አላቸው። ብሩን ሳይጨርሶ ተካፍላ መፋታት ትችላለች። ግን ዝም ብላ የምትሸሸው ነገር እኮ አንደኛ እሷን ብሯ የተባከነ ነው። ሁለተኛ ነገር ደግሞ የአባታቸውን ብር በባዶ እዚህ እዛም እያለ የተባከነ ነው። ግን ሀሳብሽን ሰብሰብ አርገሹ ለልጆችሽ ስትሉ ምን ማድረግ እንዳለባቸው ቆም ብለሽ አስበሽበት እንትን ብትይ ጥሩ ነው። እሱም አንድ ያመጣው አማራጭ ጥሩ ነው። እኔ እሷን ፈትቼ ወደ አንቺ መምጣት እፈልጋለሁ ብለዋል ካለ እውነት ከሆነ በሰው በትላልቅ ሰው ጠይቀሹ ለምን አንቺ የልጆችሽ አባት ነው መቀበል አለብሽ። ለምን አንዴ ተሳስቻለሁ ብለዋል። ሲቀጥል ደግሞ በአዋቂ ሰዎች በቃ ብሩን ሳይባከን ካፒታል አለው ያለውን ካፒታል ንብረቱ ሳይባከን ለምንድን ነው አንቺ የልጆችሽን አባት ሰብሰብ አድርገሽ ማትይዡ? ካልፈለግሹ ደግሞ ለምንድን ነው ብሩ እዚህ እዛ ሲበተን ለልጆችሽ ቅንጣት ያክል ሳይቀመጥላቸው ብራቸው ሲበዘበስ አይተሽ ዝም የምትይው? ለምንድን ነው ዝም ብለሽ ለምን ትሸሽዋለሽ? እስከ መቼ ነው የምትሸሹ? ሱመያ እውነቴ ነው። እኔ አሁን ስለሱ በጣም እከታተላቸዋለሁ እንትናቸው ማለት ነው ከጀመሩ ጊዜ ጀምሮ እና አንዳንዴ ሳስበው ደግሞ ይሄ ነገር ድራማ ነው እንዴ እላለሁ። ግን አንዳንዴ ደግሞ ሳስበው የሆነ አለ አይደለም ወደ ጎንደር የሄደ ጊዜ አካባቢ በቃ የዛኔ ነው እውነተኛ ነገር ነው ብዬ እንዳስብ ያደረገኝ ማለት ነው። ጠፋ ምናምን የተባለ ጊዜ የሆነ ስትሳደብ ሀዩ ስትሳደብ ምን ስትል ይሄ ነገር በቃ እውነት ይሆናል ብዬ የዛኔ ነው ጥርጣሬ ያደረብኝ ማለት ነው። እና ግን እንደኔ የእህትነት ምክሬ የምልሽ የልጆችሽ አባት ብሩ እየጨረሰ ነው። ቶሎ ብለሽ ካልፈለግሽው እንትን በይ መፋታት ትችያለሽ። ማንም አያግድሽ፣ መብትሽ ነው። በህጋዊ ደረጃ ሄደሽ በመንግስት ፍቺሽን ማውረድ ትችያለሽ። እሱም ልጆቹ ነው የልጆቹን ሀቅ አለበት። ያለውን ካፒታል ለልጆቹን እኩል መካፈል ይችላል። እና ስለዚህ እኔ በቂ ንብረት አለኝ ምናምን የምትይው ነገር አትሳሳች ማሬ። አንድ ነገር እኮ ለምሳሌ አንድ የዩቲዩብ ሚዲያ ሰው በጣም ይሆናል አይደለም ትንሽ ነገር ዩቲዩብ ምናምን በዩቲዩብ ታዋቂ ሆኖ ምናምን እንትካል ነገ ይህን ዩቲዩብ የሚመጣው እኮ አይታወቅም። ድንገት ይሄ ዩቲዩብ የሚባል ነገር ቢቀርስ የሰው ልጅ ዞር ብሎ ያስባል። እና ለልጆች ስትይ አርቀሽ ልታስቢ ይገባል። እኔ እውነቴ ነው። እኔ ማስቡ ልክ እሱ አታስብም እንዴ እላለሁ እኮ ቁጭ ብዬ አሁን በማይሳት እኔ እዚህ ነኝ እንደዛ ነኝ፣ ይሄም ያክል ብር ሰጠኝ፣ ይሄም ያክል ብር እፈልጋለሁ ያቺ ስትል ማለት ነው። እና ይሄ ሁላ ሲበዘበዘ እኔ ሱመያ ስለ ብሩ ምንም አያሳስባት ነገር ምን ሆና ነው? እውነቴ ነው እንጂ ምን ሆና ነው? ለምሳሌ ሁለቱም እኮ እኩል ሰርተው ያመጡት ነገር ነው። እኔ ስደት አንድ ብዬ ጀምሬ ድራማው ምናምን ስከታተል ነበር፣ ሳኢድ ማለት ነው። ወደ 8 ዓመት አካባቢ ጀምሮ እከታተለው ነበር ድራማ 8 ዓመት ይሆን 6 እንደዛ ዓመት ይሆን አላሁ አለም። እና የዛኔ ድሮ ድራማ ሲሰራ ጀምሬ ነው የምከታተለው። እና በዛ ሰዓት ጀምሮ ነው እንግዲህ ከሱመያ ጋር ይሄን እንትን ያፈሩ ያሉት ቆይተዋል። ስለዚህ ይሄ እንደዚህ ደግሞ ያመጡትን ንብረት ከሚባከን ለልጆችሽ አርቀሽ ልታስቢ ይገባል። የኔ እህት ነው የምልሽ። አትሳሳቺ ሱመያ አትሳሳቺ። እና ይቅርታ ብሎም ከመጣ ደግሞ ለልጆች ስትይ ታሪቂን ብዬ ስልሽ ደግሞ እኔ እንጃ እኔ እቺ እንትና እያለች ሀዩ እያለች ግን በእሷ ላይ አንድ ላይ ታረቁ ብዬ አይደለም። ለምን ነገ አንቺም ቢሆን ለልጆችሽም ቢሆን የሆነ ጥሩ ስነ ምግባር ያላት ሴት አትመስልም። ልጆቹ ብትገላቸውስ ብለሽ ታስቢያለሽ? እኔ የሆነ ነገር ብታረገኝስ ብለሽ አስበሽ ምትፈሪያት አይነት ሰው ነች። የሆነ ቅጣት ያክል ከአላህ ጋር ቀረቤት ያላት ሰው አትመስልም። እና በእርግጥ ራስሽን ማሸሽሽ ጥሩ ነው፣ ግን ከባልሽን ደግሞ ራስሽን ማሸሽ የለብሽም። ምንም ማድረግ አይችልም። በህግ ትይዣለሽ። ለአንቺ ለልጆች ሰግተሽ ነው አውቃለሁ። ልጆች ይወስድብኛል ነው። እና መጀመሪያ ልጆችሽን ከማሳየትሽ በፊት አንቺና እሱ ተነጋግራችሁ ማንም ሰው በሌለበት ቦታ
ልጆችሽም ይዘሽ ሳትመጪ ከዛ ነገራቶቹን ብትፈቱ። ሲቀጥል ደግሞ ካላመንሽው ደግሞ ሙሉ በሙሉ ብሩን የእሱ ብር ወደ አንቺ ሀውሎ ከዛ በኋላ እርቅ እንዲወርድ ከፈለገ እርቅ እናወርድ ብሎ ካለሽ ማለት ነው። ማታምኝ ከሆነ ብሩ እንዳለ ወደ እኔ ያዙር ምናምን ብለሹ እርቅ አወርዳችሁ ለልጆቻችሁ ስትይ መታረቅ አለባችሁ። እፈታት አለሁ ብሏል። እኔ እፈታት አለሁ ብሎ ካለ ተቀበዩ ነው የሚልሽ። ከፈታት ተቀበዩ እና ሴት ልጅ አሳሳች ነች። አሳስታው ሊሆን ይችላል እና ድምፄ ቀነስ አረኩባችሁ ሰዎቹ ስላሉ ነው፣ ማታ ስለሆነ ነው ውዶቼ። ይሄ ለማለት ነው የመጣሁት እና ስታዩ ደግሞ እንትን በሉልኝ፣ ላይክ አርጋችሁ፣ ሼር አርጋችሁ፣ ሰብስክራይብ አርጋችሁ አስተላልፉልኝ አርጉልኝ እና ለአላህ ብዬ ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።